የአባቴን ስም ታውቀዋለህ መቼስ? ሄርሜላ ሚሊዮን። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ውድ ቤተሰብ ይሄንን ቪዲዮ ላይክ እና ሰብስክራይብ እያረጋችሁ ገባ ገባ በሉ ማለት ነው። እየላችሁ የመጣሁት ዛሬ ደግሞ አብርሽና ሄርሜላ እንግዲህ ውድ ተመልካች በጣም በሚገርም ሁኔታ አብርሽን ሄርሜላ ሰፕራይዝ አርግታዋለች። እንግዲህ ሰፕራይዝ ያደረገችበት ምክንያት ደግሞ እናንተውም ታውቃላችሁ፣ አረገዝኩ በማለት ነው ሰፕራይዝ ያደረገችው ውድ ተመልካች። ስለዚህ እንግዲህ ሰሞኑን ደግሞ በእርግዝናዋ ሰበብ ጠፍታ አሁንም እንግዲህ ሰፕራይዝ አድርገው በማርገዛ ሰበብ ጠፍታ እንደተገኘችና ሁሉም እንደተረባበሸና እሱ በጣም እንዴት እንዳበደና በጣም ችግር ውስጥ ሊወርቅ እንደደረሰ ሁላችንም አብረን እናውቃለን ማለት ነውና፣ ስለዚህ እንግዲህ ውድ ተመልካች ሁላችሁም ባላችሁበት ቦታ ይሄ ቪዲዮ እንዲደርሳችሁ ላይክ እያረጋችሁ አበረታቱኝ ማለት ነው። እንግዲህ ዛሬም እና አቤልና ማርቲ ተሰብስበው ቁጭ ብለው እንግዲህ ውጤቱን አብርሽ በርግጥ እምቢ አላለም፣ የኔም ልጅ አይደል አላለም። በነገራችን ላይ ለማሳመን ብቻ ሳይሆን እሺ ብሏል። ምንም ነገር ኦልሬዲ ያለኝ ነገር ስለሌለ እኔ ብቻዬን ሄጄ ስለተመረመርኩና ብቻዬን ስለሄድኩ ብቻ ለማንም ሰው ሳልነግር እንደች ስላረኩ ብቻ ወረቀቴም የቀጠሮም ስለደረሰ ወረቀቴንም ሄጄ ለማምጣት ሞካክሬ ነበረ። ዛሬ ደግሞ ከአብርሽ ጋራ ስለተቀጣጠርን አብርሽም እንግዲህ ሊመጣ ስለሆነ ልጄን ለማየት እንግዲህ ጓጉቻለሁ። እንግዲህ እኔ ለተመልካቾቼ ምንም የምዋሽበት ምክንያትም ስለሌለ ይሄ አጋጣሚ የሆነ ነገር ስለሆነ ልጅ ደግሞ የእግዚአብሔር ጸጋ እንደሆነ ነው የማቀውና ነገሮቹ በጣም ከባድ ስለሆኑ ነውና ለዛ ነው የወረቀቱ ምርመራ አብረን እንድናይ አብረን እንድንተባበር ማየት ስለምፈልግ ብቻ ነው። ዛሬ አብርሽም ይመጣል፣ እንግዲህ አብረን ደስ ሊለን ይገባል በማለት ነው። እንግዲህ ውድ ተመልካች እዚህ ደረጃ ላይ አብረን የደረስነው ማለት ነውና እንግዲህ አብርሽም ፏ ብሎ ከሄርሜላ በፊት አብርሽ መጥቶ ነበረ። አብርሽ ከሄርሜላ በፊት ሲመጣ ሄርሜላም ትንሽ ቆየት ብላ ከአብርሽ በኋላ መታለች ማለት ነው። እንግዲህ ፈገግታ በፈገግታ ሆኗል። እኔ በጣም ደስ ብሎኛል ብሎ እንግዲህ እና አቤሉም በጣም እያቅኖጠነጣቸው ነው። እሷ በማርገዟ እህቷም ደስ ብሏታል። ደስ የሚያሰኝ ነገር ደግሞ ምንድን ነው የሚያስፈልገው? ነገሮቹ ትንሽ ከባድ ቢሆኑም ነገሮቹ በአሁኑ ሰዓት አብርሽም የመጀመሪያ ቀን ደንግጦ እንግዲህ ትላንትና ሼም ነው እያለ ያደረኩት ነገር ግን በጣም ነው የሚያሳፍረው እያለ እንግዲህ ለራሱ መጥቷል ማለት ነውና፣ ስለዚህ እንግዲህ ውድ ተመልካች በጣም ከባድ ነገር ስለሆነ አብርሽ ትንሽ ከብዶት ነበረ። ነገር ግን ቢከብደውም ነገሮቹ ሁሉ በጣም ከባድ እስከሆኑበት ድረስ እስከ ማፈር ድረስ ሁሉ ደርሷል ማለት ነው።
ስለዚህ እስከ ማፈር እስከ ደረሰ ድረስ ይሄ ነገር ደግሞ አይሆንም ማለት ደግሞ አፈረ። እንግዲህ ነገሮቹ ሁሉ በጣም ከበድበድ እያሉበት እየሳቀ በአሁኑ ሰዓት ሁሉንም ነገር ጥርሱን ነክቶ አብርሽ በግልጽ አማርኛ እያሳለፈ ነው ማለት ነው። ስለዚህ ግን እንደዚህም ሆኖ ነገሮቹ በጣም ከባድ ነገር ቢሆንም ነገሮቹ ለጊዜው ለአብርሽ በጣም ከባድ ሆኖ ቢገኝም ነገሮቹ አሁን ለበጎ ነውና በስተመጨረሻ ላይ ቀልዱ ቀልድ የለምና ሄርሜላም አብርሽን አምጡልኝ ብላ ስታሾፍ ነበረ። አብርሽ እንግዲህ መጥቷል። አሁን ደግሞ ሌላ ነገር ሁሉንም ነገር ተመስገን ብሎ በጸጋው አሳልፏልና አሁን ደግሞ ሌላ ምንድነው የምትፈልጊው ብሎ እነ ማርታ ሲጠይቁ ነበረ። እነ ማርታ እንደዛ ብሎ ከጠየቁ በኋላ ነገሮቹ ግን የተደረገው ነገር እሱ ያላሰበው ሰውየው ዝም ብሎ ማሻቃል ነው የሚፈልገው መሰለኝና እሱ ያልፈለገው ነገር በቀላል እንደ ቀላል ያየው ነገር ስለሆነ በእርግዝና በኩልም በሄርሜላ በጣም ስለሚተማመን እርግዝናው ደረሰበትና መሄጃ ስለሌለው ብዙ እንግዲህ ጠላቶችም እንዳለው ቆም ብሎ ሲያስብ ነበረና ነገሮቹ ሁሉም ነገር ለበጎ ነው ብሎ በአሁኑ ሰዓት እንግዲህ እንደተቀበለና በሚዲያ ላይ ፈገግታውን እንደገለጸና በቪዲዮ ላይ ፈገግታውን እንዳሳየ ሁሉም ነገር በሰላም ሆኖ እንደሚፈጠር እንዳሳየ እንግዲህ አብርሽ አብረን ሁላችንም አይተናል ማለት ነው። እንግዲህ ወደሚቀጥለው ቪዲዮ ደግሞ አንዳንድ ነገር ለማለት ይፈልግ ነበረ። ማርታም እንግዲህ ቅን አረጋት። አቤል ደግሞ በጣም እየቀለደና በጣም እያሾፈ ነበረ። ነገሮቹ በጣም ከባድ እየሆኑበት ስለሆነ ስለዚህ እንግዲህ ውድ ተመልካች በመካከሉ አብርሽ አፈረና አቤሉ ከነሱ መካከል እንዲወጣ አደረገ። አቤል ደግሞ ብቻዬን አልወጣም፣ እነሱ ግን እንዲነጋገሩ ፈልጎ ብቻውን ለመውጣት ስላልፈለገ ስለዚህ ምን አረገ እንትን አረገ ማለት ነው። ምንድነው እሱ ሄርሜላና አብርሽ አንድ ላይ ቁጭ ብሎ ቆመው የራሳቸውን ነገር እንዲነጋገሩ ማርቲንም ጎትቶ አወጣትና ማርቲን ይሄዳለው በማለት ብሎ ማርቲን ይዟት ሄደ። አብርሽና ሄርሜላ እንግዲህ ብቻቸውን ዘና ትንሽ ዝንጥንጥ እያሉ ልብስም ይሄን አትለብሽም ገና እንግዲህ እያደገ ነው የሚሄደው። ብዙ ነገሮች አሉ። ብዙ ነገሮች እንግዲህ የምትጋፈጭው ነገር አለ ምናምን ብሎ ካሁን በፊትም እንግዲህ የእርግዝናን ነገር በደንብ ስላላወቀ በደንብ ሩታን በደንብ አልተንከባከበኝም በሚል አማርኛ ነው እንግዲህ ሸሽተው በስተመጨረሻ ላይ ሩታም እንግዲህ የማይደረግ ነገር አርግታ አንጀቱን የቆረጣችው ማለት ይቻላል አይደል እንዴ ጋይስ? ስለዚህ እንግዲህ ሁሉም ነገር ከባድ እየሆኑ ስለመጡባት ነው ሩታን እንግዲህ በግድ ጎትቶ ካሱ ህይወት ውስጥ እንዲያስወጣት ነው የምትቆጠረው አይደል እንዴ ጋይስ? ስለዚህ ውድ ተመልካች እና ነገሮቹ እንድች እያሉ እንግዲህ ሶሻል ሚዲያ
እየቀወጠች ነው እንግዲህ። እውነት ይሁን ውሸት ይሁን ለብር ይሁን ለኑሮ ማሻሻል ይሄ ሁሉ እብደት መጥቶ ይሁን እኛ ግን መስኪኖች ምንም የምናውቀው ነገሮች አንዲት ነገር ስለሌለ ሁሉም ነገር ለበጎ ነው ብለን አብረን እየተጋፈጥን ነው እንግዲህ። የሚጠበቅም ነገር ታፈቅራለች እንትን ነው። አይ ታፈቅርሃለች፣ ታፈቅራታለህ። ከዛ ደግሞ ወደፊት ህይወታችሁ አንድ ላይ እንድትሆኑ ነው